ዛሬ ደግሞ ለጡትም ሆነ ለሙሉ ሰውነት ሆነ ስብ ለማቃጠል ከፈለጋችሁ በቀላሉ መንገድ ቤቱ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ የደወሏን ምልክት እየተጫናችሁ እያበረታታችሁ ወደ ጉዳይ ገባለሁኝ። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁና የተወደዳችሁ የኡሙ አይመን ቤተሰቦች እንዴት ናችሁ? ደህና ናቸው ወይ? ሰላም ናቸው ወይ? ሁሉ መልካም፣ ሁሉ አሪፍ፣ ሁሉ ተማም ከኔ ጋር አልሐምዱሊላህ ረብል ዓለሚን። ውዶችዬ ቻናሌ በጣም እየወረደብኝ ስለሆነ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁኝ አበረታቱኝ። ለብዙ ደረጃ እንደምደርስ በእናንተ ተስፋ ከአላህ በታች በእናንተ ላይ ተስፋ ትልቅ ተስፋ ነው ያለኝ። ስለዛ እናንተ ከጎኔ ስለሆናቸው እኔ ደግሞ የምደግምበት ምክንያትም የለም፣ ቪዲዮ የማልሰራበት ምክንያት የለም። ከአበረታታችን ትልቅ ደረጃ እንደምደርስ ደግሞ ተስፋ አለኝ። እና ዛሬ ይዤላችሁ የመጣሁት የአብዛኞቻችሁ በውስጥ መስመር ጥያቄዎቻችሁ ነው። ብስሚላ ጥያቄዎቻችሁ እኮ ወላሂ አያልቅም። የሚገርማችሁ ነገር በአንድ ሰዓት ውስጥ ወይም በሁለት ሰዓት ውስጥ ኦልሬዲ በአንድ ሰዓት ውስጥ ልበለው ወደ 500 ወደ 600 ጥያቄ ይመጣል። እና በቲክቶክ ላይ ያው ታዋቂ እንደሆንኩ ታውቃላችሁ። ቲክቶክ ላይ አዋቂ አይደለሁም ታዋቂ ነኝ። ቲክቶክ ላይ በጣም ብዙ ተከታይ ስላለኝ ነው መሰለኝ በጣም ጥያቄ እየበዛብኝ ስለሆነ እዚህ አጠቃላይ ጥያቄ ልመልስ ነው የመጣሁት ዛሬ ማለት ነው። ይሄ ቪዲዮ ላይክ እንደምታደርጉት ሼር እንደምታደርጉልኝ ደግሞ ተስፋ አደርጋለሁኝ። ዛሬ ይዤላችሁ የመጣሁት ደግሞ ስለ ከሙን ነው። እኔ ብዙዎቻችሁ ስለ ከሙን ነው የምትጠይቁኝ። አንደኛ ውፍረት አቀናነስ ጠይቁኝ ያላቸው የተለያየ ነገር ማለት ነው። እኔም ደግሞ በእናንተ የምደብቀው ነገር የለም እና እናንተ ስትጠቀሙት እኔ ተጠቅሜ ለውጥ ያገኘሁበት ነገር እናንተ ስትጠቀሙት ደግሞ ደስ የሚለኝ ነገር እና ብዙዎቻችሁ ለውጣማ ሆናችሁ ብዙዎቻችሁ እያመሰገናችሁ ትገኛላችሁ ማለት ነው። ዛሬ እጅግ በጣም ደስ የሚል ቪዲዮ አለ። ግን በአንዳንድ ጊዜ የሚሰጡ ኮሜንታተሮች ተስፋ ቢያስቆርጡም አንዳንድ ኮሜንታተሮች ደግሞ ተስፋ ይሰጣሉ ማለት ነው። እና ምንድን ነው ይሄ? ጠዋት ልክ ከእንቅልፌ እንደተነሳው ምን አደረኩኝ መሰላችሁ? ጠዋት የጠጣሁት ነው ይሄ ማለት ነው። ቪዲዮ ራሱ ከቀረጽኩ በኋላ ነው ትዝ ያለኝ። ይሄ ራሱ ቲክቶክ ላይ የለቀቁት ቪዲዮ ነው። እንደዚህ ልስራላችሁ ያልኩት ያው ይገባቸዋል ብዬ ተስፋ አደርጋለሁ ማለት ነው። አንደኛ የሞቀ ውሃ ታዘጋጁና ማለት ነው። 2 ኩባያ የሞቀ ውሃ ታዘጋጁና በትንሽ ደስታ ታደርጉትና አንድ ማንኪያ ከሙን ትልቁ ማንኪያ ከሙን ታደርጉና ሎሚ ያደርጋችሁ መንተክተክ አንተክትኩት በባዶ ሆዳችሁ ጠዋት ማታ መጠጣት አንደኛ ማለት ነው። ሁለተኛ ነገር ደግሞ ብዙ ጊዜ የምትሳሳቱ ስህተቶች ልክ እንደጠጣችሁት ምግብ የምትበሉ እህቶች አላችሁ። ስለዛ እንደዛ አይደለም። ውፍረታችሁ መቀነስ የምትፈልጉ ከሆነ በስነ ስርዓት ተጠቀሙ። መጀመሪያ ላይ በስነ ስርዓት ሳትጠቀሙት የሚቀንስላችሁ ነገር የለም ማለት ነው። እና እናንተ አሁን ምሳሌ ይሄ እንደዚህ አደረኩት እኔ 2 ኩባያ ውሃ፣ 1 ማንኪያ ከሙን፣ ግማሽ ሎሚ ጨመቁበት። ከፈለጋችሁ ካልመረራችሁ ፍሬው እንደዚህ እንዳለው ቆራጣችሁ ጨምራችሁ መጠቀም ትችላላችሁ። ያው እኔ ከፍሬው ጋር ነው ቆራርጬ የምጠቀመው ማለት ነው። ነገር ግን የእንትን ከሆነ ይሄ የተፈጨ ከሙን ከሆነ ለ5 ደቂቃ ስለማንተከተከው ይመራል። በጣም ብዙ ነው በጣም ይመራል። ለምን? እየተፈጨ ስለሆነ ማለት ነው። እንገብቷችኋል አይደል? የሚቀንሰው ሲጀመር ሙሉ ለሙሉ ውፍረት ነው ከሙን ማለት ነው። ስለዚህ አጠቃቀሙን አሰራሩ እናንተ በትክክል አለመረዳታችሁ ነው እዚህ ጋር ማለት ነው። እስኪ መጀመሪያ ላይ ከመጠቀማችሁ በፊት ራሴን ምግብ እቀንሳለሁ ወይ ምግብ አስተካክላለሁ ወይ ብላችሁ ራሳችሁ መገምገም አለባችሁ። ዝም ብላችሁ ጠጥታችሁ ከሙን ይቀንሳል ተባላችሁ ከሙን የምትጠጡ ሰዎች እንደገና ቡና የምጠጡ ሰዎች ቀረፋ በቃ የተለያየ ነገር እናደርጋለን፣ የተለያየ ነገር እንሰራለን። ግን እዚህ ጋር ችግሩ ምንድን ነው? ምግብ አለመቀነስ ነው ችግሩ ማለት ነው። ምግብ ካልቀነሳችሁ ሲጀመር ኦልሬዲ አትቀንሱም። እኔ ልንገራችሁ፣ አትድከሙ ዝም ብላችሁ ማለት ነው። አትድከሙ። ስለዛ ምን ማድረግ ያለባችሁ? ምግባችሁ ማስተካከል፣ እራታችሁ አለመብላት። ምሳ ብሉ እንደፈለጋችሁ የፈለጋችሁ ነገር ብሉ፣ ግን ካሮን የበዛበት ነገር አለመብላት ነው። ዘይት የበዛበት ነገር አለመብላት ነው። ቅቤ የበዛበት ነገር አለመብላት ነው። ክቡዝ አለመብላት ነው። እኔ አሁን በነገራችን ላይ በቃ የምበላው ነገር ግራስ ግብት ሲለኝ የራሱ ክቡዝ መብላት ጀምሬያለሁ። ግን መወፈር ነው የምጀምረው እኔ ሲጀመር ማለት ልክ ክቡዝ መብላት ሲጀምር እወፍራለሁ። የኔ እንትን ነው በቃ የኔ ሰውነት ክቡዝ አይወድም፣ ሩዝ አይወድም። የሚገርማችሁ ነገር ማለት ነው በጣም ነው የሚያወፍረኝ።
የፈለገው ለምን ትንሽ 2 ጊዜ 3 ጊዜ በሳምንት አልጠቀመው? ግን አንዳንድ ጊዜ የማይበላ ነገር ከሌለ ቤት ውስጥ ግዴታ ያ ነገር መስራት ደግሞ መዳም ቤት ደግሞ በጣም ይከብዳል። የራስን ስራ ያው የተሰራ ምግብ ስለሚበላ ማለት ነው። እና ደግሞ የውፍረት መቀነሻ ላናገኝ እንችላለን አብዛኛው ቤታችን ላይ ማለት ነው። ስለዛ ውዶች እኔ የምነግራችሁ ነገር ቢኖር እዚህ ጋር እናንተ ድካማችሁን ልፋታችሁ በከንቱ እንዳይወድቅባችሁ ውፍረት መቀነስ የምትፈልጉ ከሆነ አንደኛ እራት አለመመገብ ነው። ብትመገቡ ቁርሱን በስነ ስርዓት ተመገቡ፣ ምሳችሁ በስነ ስርዓት ተመገቡ። እራት የሚረባችሁ ከሆነ ምንድነው ማታ ላይ ከመተኛታችሁ በፊት ይሄ በትልቁ ኩባያ ከሙኑ መጠጣት። ግን ከታች የተሰበሰበው መጠጣት የለባችሁም፣ ተጠንቀቁ ማለት ትፈልጋለሁ። ከታች የተሰበሰበው አተላ አይጠጣም። ምክንያቱም ወደ ኩላሊታችሁ ዞሮ የሆነ አደጋ ሊያጋጥማችሁ ስለሚችል እንዳጠጡት አተላው ማለት ነው። ሌላኛው ነገር ደግሞ አብዛኛው ማስጠነቀቃቸው እርጉዝ የሆነች ሴት፣ ደም ማነስ ያለባት ሴት፣ አራስ የሆነች ሴት፣ የምታጠባ ሴት አይመከርም። ለምን? ደም በጣም ስለሚቀንስ ገብቷቸዋል። ጡትን በጣም ይቀንሳል፣ ዳሌን በጣም ይቀንሳል። ግን ሰውነት ሙሽሽ ነው የሚያደርገው። በትክክል ዘወትር ቢያንስ ለአንድ ወር ከተጠቀማችሁ 10 ኪሎ ትወርዳላችሁ። በአንድ ወር ራሱ 11 ኪሎ 12 ኪሎ በትክክል 100% እርግጠኛ ሁኝ የምናገረው ነገር ትወርዳላችሁ። ነገር ግን ስትጠቀሙት አጠቃቀሙ እኔ እንደተጠቀምኩት መሆን አለበት። ጠዋት በባዶ ሆዳችሁ በ2 ኩባያ ውሃ አንድ ከሞን ሎሚ አንድ ማንኪያ ከሞን አንድ ሎሚ ግማሹን አድርጋችሁ እንደዚህ አንተክተካችሁ ለ5 ደቂቃ መጠቀም ትችላላችሁ። ግን ከታች የተሰበሰበው አተላው እንዳትጠቀሙት ብዬ መክራችኋለሁ ውዶችዬ። አበዛሁባችሁ። ያው ጭቅጭቄ አያልቅምና ላይክ አድርጉ፣ ሼር አድርጉልኝ፣ ሰብስክራይብ አድርጉኝ፣ ትልቅ ደረጃ አድርሰኝ። እኔ ቲክቶክ ላይ ወደ 222 ፎሎወር አለኝ ወላሂ። ግን ለምንድን ነው ዩቲዩብ ላይ ቢያንስ 20 ሺህ ያልገባው? ተው ግን ተው ይቆጫቸዋል። ተው እኔን አሳድጉኝ። ተው እና አብርሃም እነ ሩታ ሲለቅ ደግሞ እዩልኝ። በቃ ሰብስክራይብ ያርጉኝ። ደህና ዋል ብለኝ። እሺ እኔ ወዶችዬ ወዳቸዋለሁኝ።